ሰላም ሰላም ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ትንሽ ለየት ባለ ቪዲዮ መጥቻለሁ። እንግዲህ እስከዛሬ የሰራሁላችሁን ቪዲዮ የምታስታውሱ ከሆነ የ9ኛ ክፍል ኢኮኖሚክስ ቻፕተር 1 እና ቻፕተር 2 አብረን አይተን ነበረ። ዛሬ ደግሞ እንግዲህ ቻፕተር 1 ላይ አብረን ያየናቸውን ነገሮች ምን ያክል ተገንዝባችኋል የሚለውን ነገር ለማወቅና የተማራችሁትንም ነገር ትንሽ ለማጠናከር ሲባል ፕራክቲስ ኩዌስችኖችን ይዤላችሁ ቀርቤያለሁ። እናም እነዚህን ፕራክቲስ ኩዌስችኖች አብረን የምንሰራ ይሆናል። የእነዚህን ፕራክቲስ ኩዌስችኖች በፒዲኤፍ መልኩ ማግኘት የምትፈልጉ ከሆነ ቴሌግራም ቻናላችንን ሊንክ ዲስክሪፕሽን ቦክስ ስር አስቀምጥላችኋለሁ። ያንን የቴሌግራም ቻናል በመቀላቀል የተለያዩ ሪሶርሶችን ማግኘት ትችላላችሁ። እንግዲህ ፕራክቲስ ኩዌስችኑን መስራት ከመጀመራችን በፊት በየጊዜው የምለቃቸው ቪዲዮዎች እናንተ ጋር እንዲደርሱ ቻናሉን ሰብስክራይብ ብታደርጉ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ብትተባበሩኝ እጅግ በጣም ደስ ይለኛል። ቀጥታ ወደ ቪዲዮ። ግሬድ 9 ኢኮኖሚክስ ዩኒት 1 ፕራክቲስ ኩዌስችንስ። ዩኒት 1 ስር ዩኒት 1 ላይ ያዘጋጀውላችሁን ፕራክቲስ ኩዌስችንስ ወይንም የመለማመጃ ጥያቄዎችን የምናየው ይሆናል ማለት ነው። ሚኒንግ ኦፍ ኢኮኖሚክስ የሚለው ቶፒክ ላይ ተመርኩዤ ያዘጋጀውላችሁን ጥያቄ በመጀመሪያ የምናየው ይሆናል ማለት ነው። ጥያቄ ቁጥር 1 The study of economics primarily focuses on የኢኮኖሚክስ ጥናት ወይንም የኢኮኖሚክስ ሳብጀክት በዋናነት ምን ላይ ነው የሚያተኩረው ነው ጥያቄው። how governments allocate resources መንግስት እንዴት ሪሶርስን ወይንም ሀብትን አሎኬት ያደርጋል ወይንም ይደለድላል የሚለው ነው። how to eliminate human wants የሰውን ፍላጎት እንዴት እናስወግዳለን የሚለው ላይ ነው። ሶስተኛው how societies manage scarce resources to satisfy needs and wants ማህበረሰቡ ያለውን ውስን ሀብት እንዴት ማኔጅ አድርጎ ወይንም እንዴት ተጠቅሞ የራሱን ፍላጎት ያሟላል የሚለው ላይ how to increase wealth and profits ሀብትና ትርፍን እንዴት እናሳድጋለን የሚለው ነው ማለት ነው። multiple choice ዲ። ስለዚህ እንግዲህ መልሱ ሲ ነው ማለት ነው። how societies manage scarce resources to satisfy needs and wants የኢኮኖሚክስ ዋና ዓላማ ማህበረሰቡ እንዴት የተወሰነ ሀብትን ተጠቅሞ የራሱን ያልተገደበ ፍላጎት እጅግ ከፍ ባለ መልኩ ማሟላት ይችላል የሚለውን ነገር የሚያጠና ሳይንስ ነው ብለናል ቻፕተር 1። ሁለተኛ ጥያቄ which of the following best defines scarcity ከነዚህ ከተዘረዘሩት ውስጥ ስካርሲቲ ወይንም ውስንነትን የሀብት ስካርሲቲ ወይንም የሀብት ውስንነትን በደንብ ዲፋይን የሚያደርግልን ወይንም የሚገልጽልን የትኛው ነው? the condition of limited wants and limited resources ይሄ ምንድነው የሚለው የፍላጎት መገደብና የሪሶርስ መገደብ ስካርሲቲ ነው። የሰዎች ፍላጎት መገደብና የሪሶርስ መገደብ ስካርሲቲን ይገልጻል ነው የሚለው። ቢ ደግሞ the condition of unlimited wants and limited resources ነው የሚለው። ሁለተኛው ደግሞ የሰዎች ፍላጎት ያለ መገደብና የሪሶርስ መገደብ። ቾይስ ሲ ደግሞ the existence of poverty in developing countries እያደጉ ያሉት ሀገራቶች ውስጥ የድህነት መኖር። ዲ ደግሞ the absence of trade between nations ነው የሀገራቶች መካከል ላይ የንግድ ያለመኖር። ስለዚህ ከነዚህ ምርጫዎች ውስጥ ስካርሲቲን የሚገልጽልን መልቲፕል ቾይስ ነምበር ቢ ነው ማለት ነው። ስካርሲቲ ማለት የሀብት ወይንም የሪሶርስ ውስንነት ማለት ነው። ይሄ የሀብት ወይንም የሪሶርስ ውስንነት ደግሞ ከምን ጋር ተነጻጽሮ ነው የሚገለጸው ማለት ነው? ከሰው ልጅ ፍላጎት ያለ መገደብ ጋር ማለት ነው። unlimited wants and limited resources scarcity እሱ ነው ማለት ነው። question number 3 economics exists mainly because ሶስተኛ ጥያቄ ኢኮኖሚክስ እንዲኖር የሚያደርገው ነገር governments make poor policies መንግስት ደካማ ፖሊሲዎችን ስለሚያወጣ። ቢ people compete for political power ሰዎች ለፖለቲካል ፓወር ወይንም ለስልጣን ስለሚሻሙ። ሲ
resources are limited while wants are unlimited ሪሶርሶች ውስን ስለሆኑና ፍላጎቶች ውስን ስላልሆኑ ዲ ቴክኖሎጂ is not developed enough ቴክኖሎጂ በመንፈልገው መልኩ ስላላደገ ከነዚህ ምርጫዎች ውስጥ ኢኮኖሚክስ እንደ ሳብጀክት ራሱን ችሎ እንዲቆም ያደረገው ምንድነው ማለት ነው መልቲፕል ቾይስ ሲ ነው ኢኮኖሚክስ እንደ ሳብጀክት ራሱን ችሎ እንዲቆም ያደረጉት ሁለት መሰረታዊ ነገሮች ናቸው የመጀመሪያው ነገር ምንድነው የሰው ልጅ ፍላጎት ያለ መገደብ ነው ሁለተኛው ነገር ደግሞ ምንድነው የሀብት ወይንም የሪሶርስ መወሰን ማለት ነው Question number 4 which statement shows the importance of studying economics ከነዚህ ስቴትመንቶች ውስጥ ወይንም ከነዚህ ምርጫዎች ውስጥ የትኛው ነው ኢኮኖሚክስን የማጥናትን አስፈላጊነትን የሚያሳየን ማለት ነው A it helps people understand how to produce more goods only ሰዎች ብዙ እቃዎችን እጅግ ከፍ ባለ መልኩ እንዲያመርቱ ብቻ ነው የሚያግዘው B it helps individuals and societies make efficient use of scarce resources ግለሰቦችና ማህበረሰቡ ያለውን ሪሶርስ በአግባቡ እንዴት እንደሚጠቀም የሚያስረዳ ወይንም የሚያግዝ ሳይንስ ነው ማለት ነው C it guarantees equal income for everyone ለሁሉም ሰዎች ተመሳሳይ ወይንም እኩል የሆነ ገቢ እንዲኖራቸው ዋስትና ይሆናል ነው የሚለው D ደግሞ it eliminates unemployment completely D ደግሞ እንደ አጠቃላይ ስራ አጥነትን ያስወግዳል ነው የሚለው multiple choice D ማለት ነው ስለዚህ ከነዚህ ውስጥ መልሱ multiple choice የትኛው ነው ያላችሁት B ነው አይደለ multiple choice B it helps individuals and societies to make efficient use of resources ኢኮኖሚክስን ማጥናት ያስፈልገበት ዋናው ምክንያት ምንድነው ማህበረሰቡ ያለውን ውስን ሀብት በአግባቡ እንዲጠቀም ብክነት እንዲቀንስ ነው ማለት ነው አሁን ደግሞ ሁለተኛ ቶፒክ ላይ ደርሰናል ብራንች ኦፍ ኢኮኖሚክስ እንግዲህ እዚህ ጋር ቶፒክ 1 ቶፒክ 2 ብዬ ከፋፈልኩት ለእናንተ አንደርስታንድ ለማድረግ እንዲመቻችሁ ነው እንጂ የመጀመሪያዎቹ ሁለት ቶፒኮች ሚኒንግ ኤንድ ብራንችስ ኦፍ ኢኮኖሚክስ መጽሐፋችሁ ላይ አንድ ላይ ነው ያሉት አምስተኛ ጥያቄ ማይክሮ ኢኮኖሚክስ ፎከስስ ኦን ማይክሮ ኢኮኖሚክስ የሚባለው የሚያተኩረው A ኢንፍሌሽን ኢምፕሎይመንት ኤንድ ኢኮኖሚክ ግሮዝ የዋጋ ንረት የቅጥር ሁኔታና የኢኮኖሚ እድገት B ኢንዲቪጁዋል ማርኬትስ ፈርምስ ኤንድ ኮንሱመርስ B ላይ ኢንዲቪጁዋል ማርኬቶች ፈርሞችና ሸማቾቹ ላይ C ግሎባል ትሬድ ኤንድ ፋይናንስ ዓለም ላይ ያለው የንግድ ልውውጥና ፋይናንስ ላይ ወይንም የገንዘብ ፍሰት ላይ D ናሽናል ኢንካም ኤንድ አውትፑት ላይ ቶታል ኢንካም አንዲት ሀገር የምታገኘው ገቢና አንዲት ሀገር የምታመርተው አጠቃላይ ምርት ላይ ስለዚህ ከነዚህ ውስጥ ማይክሮ ኢኮኖሚክስ ወይንም ኤምአይ የምንለው የትኛው ላይ ነው የሚያተኩረው ማለት ነው B ላይ ማለት ነው ማይክሮ ኢኮኖሚክስ is a branch of economics that studies about individual firms households markets and the government and how they interact in a certain market ብለናል እንግዲህ ባለፈው ዲስከስ እናደርግ ስለዚህ individual markets firms and consumers ማለት ነው ስድስተኛ ጥያቄ ደግሞ ምንድነው የሚለን ማክሮ ኢኮኖሚክስ mainly studies ማክሮ ኢኮኖሚክስ MA የምንለው ደግሞ በዋናነት የሚያጠናው A decisions made by single firm or households ተናጠል ፈርሞች ወይንም አንድ ፈርሞች እና የተወሰነው ሃውስሆልዶች የሚያደርጉትን ውሳኔ ያጠናል ነው የሚለው B ደግሞ overall performance of the economy የኢኮኖሚው አጠቃላይ አቅም C pricing strategies of firms ፈርሞች የሚጠቀሙት የፕራይስ ስትራቴጂ ፈርሞች የሚጠቀሙት ፕራይስ ስትራቴጂ ሻጮች የሚጠቀሙት የዋጋ ካልኩሌሽን ማለት ነው የዋጋ ካልኩሌሽን ዋጋን እንዴት ከፍ ላድርግ እንዴት ዝቅ ላድርግ ሚሎ ላይ ማለት ነው ዲ ኮንሱመር ሳቲስፋክሽን የሸማቹ እርካታ ላይ ከነዚህ ምርጫዎች ውስጥ ማክሮ ኢኮኖሚክስ ከመልቲፕል ቾይስ ቢ ጋር ነው ዲል የሚያደርገው ኦቨርኦል ፐርፎርማንስ ኦፍ ዘ ኢኮኖሚ ምን ብለን ነበረ
Macroeconomics is a branch of economics that studies about aggregate or overall or total economy. ኢኮኖሚ ውስጥ ስላለው አጠቃላይ ነባራዊ ሁኔታ የሚያጠና ወይንም ስለ ኢኮኖሚው አጠቃላይ አቅም የሚያጠናው የኢኮኖሚክስ ብራንች ምን ይባላል? ማክሮ ኢኮኖሚክስ ይባላል ማለት ነው። Question number 7 ሰባተኛ ጥያቄ which of the following topics would most likely be studied under microeconomics? ከነዚህ ወደ ታች ከተዘረዘሩት ቶፒኮች ውስጥ ወይንም ርዕሶች ውስጥ የትኛው ነው በማይክሮ ኢኮኖሚክስ የሚጠናው? የመጀመሪያው ምንድነው የሚለው causes of inflation in Ethiopia ኢትዮጵያ ውስጥ የዋጋ ንረት መንስኤ ኢትዮጵያ ውስጥ የዋጋ ንረት መንስኤው ምንድነው የሚለው ማለት ነው። B the effect of minimum wage on employment in a factory አንድ ፋብሪካ ውስጥ ሚኒመም ዌጅ ማለት ለሰዎች ወይንም ለሰራተኞች በቀን የሚከፈለው የክፍያ ገደብ ሚኒመሙ ወይንም ትንሹ ይሄን ያክል ነው የሚለው ነገር ላይ ማለት ነው። ሶስተኛው ደግሞ ምንድነው the size of national debt የአንዲት ሀገር የዕዳ መጠን አንዲት ሀገር ላይ ያለው የዕዳ መጠን ምን ያክል ነው የሚለውን ነገር ነው የሚያጠናው ማይክሮ ኢኮኖሚክስ ይለናል multiple choice C። ዲ ደግሞ government spending and taxation መንግስት ስፔንድ የሚያደርገው የመንግስት ወጪና መንግስት የሚሰበስበው ግብር ላይ ይመረከዛል ነው የሚለው። ከነዚህ ውስጥ ማይክሮ ኢኮኖሚክስ ከየትኛው ጋር ነው ዲል የሚያደርገው ማለት ነው? ከመልቲፕል ቾይስ ቢ ጋር። ኤ ምንድነው የሚለው causes of inflation ኤ ማክሮ ነው። ኢንፍሌሽን ምንድነው ማክሮ ነው። አንኢምፕሎይመንት ምናምን የሚሉትን ቶፒኮች የሚያጠናው ማክሮ ኢኮኖሚክስ ነው። the size of national debts የአንዲት ሀገር የዕዳ ሁኔታ የአንዲት ሀገር የገቢ ሁኔታ አሁንም በማክሮ ኢኮኖሚክስ ነው የሚጠናው። government spending and taxation የመንግስት ምን ያክል ስፔንድ ያደርጋል ወጪ ያደርጋል መንግስት ምን ያክል ግብር ይሰበስባል የሚለው የማክሮ ኮንሰርን ነው። ስለዚህ ከነዚህ ውስጥ የማይክሮ ኢኮኖሚክስ ኮንሰርን የትኛው ነው ማለት ነው? the effect of minimum wage on employment in a factory አንድ ፋብሪካ ውስጥ ወይንም የተወሰነ ፋብሪካ ውስጥ ሚኒመም ዌጅ መኖሩ ምንን ያሳያል የሚለውን ማይክሮ ኢኮኖሚክስ ያጠናል ማለት ነው። ኤምአይ ስምንተኛ which concept belongs to macro economics እነዚህ ወደ ታች ከተዘረዘሩት ውስጥ ደግሞ የትኛው ኮንሴፕት የማክሮ ኢኮኖሚክስ ኮንሰርን ነው? ማክሮ ኢኮኖሚክስ ከነዚህ ውስጥ ለየትኛው ትኩረት ይሰጣል የሚለውን እናያለን። አሁን ደግሞ price determination in specific market የሆነ ገበያ ውስጥ ዋጋ እንዴት ይተመናል የሚለው ነው። ኤ ቢ ላይ ደግሞ the national unemployment rate ሀገራዊ የስራ አጥነት ሁኔታ ወይንም የስራ አጥነት ቁጥር። ሶስተኛ a firm's cost of production የአንድ አምራች ወጪ ምርትን ለማምረት የሚያወጣው ወጪ ማለት ነው። ዲ ላይ ደግሞ a consumer's buying habit የሸማቹ የመግዛት ባህሪ። ስለዚህ ከነዚህ ውስጥ ማክሮ ኢኮኖሚክስ ከመልቲፕል ቾይስ ቢ ጋር ነው ዲል የሚያደርገው። the national unemployment rates ሀገራዊ የስራ አጥነት ሁኔታ ስራ አጥነት የኢኮኖሚ እድገት የዋጋ ንረት የገቢ ሁኔታ ምናምን የምንላቸው የማክሮ ኢኮኖሚክስ ኮንሰርኖች ናቸው ማለት ነው። ማክሮ ኢኮኖሚክስ ከነሱ ጋር ዲል ያደርጋል። ዘጠነኛ ጥያቄ the difference between microeconomics and macroeconomics is mainly in የማይክሮ እና የማክሮ ኢኮኖሚክስ ልዩነት በዋናነት ምን ላይ ነው የሚያተኩረው? ኤ their data sources ኤ ምንድነው የሚለን የመረጃ ምንጫቸው። ቢ ደግሞ ምንድነው የሚለን the scale of analysis አናሊሲሳቸው ስኬል ማለት ነው ምን ያክል የትኛው ስኬሉ ሰፊ ነው የትኛው ስኬሉ ጠባብ ነው የሚለው ላይ ነው። ሶስተኛው multiple choice C their objectives አላማቸው ላይ multiple choice ዲ ደግሞ ቲዮሪስ used የምንጠቀምባቸው ቲዮሪዎች ላይ። ስለዚህ ከነዚህ ውስጥ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ መካከል ያለውን ልዩነት በዋናነት የሚገልጽልን multiple choice ሲ ነው ማለት ነው።
ዜር ስኬል ኦፍ አናሊሲስ የሚባለው ማለት ነው። እዚህ ጋር ስኬል ኦፍ አናሊሲስ ማለት ባጭሩ ምንድን ነው? ማይክሮ ኢኮኖሚክስ ወይንም ኤምአይ ስለ ማይክሮ ኢኮኖሚክስ ወይንም ኤምአይ ስናወራ እያወራን ያለ ነው ስለ ኢንዲቪጁዋል ኢኮኖሚክ ዩኒቶች ነው። ኢንዲቪጁዋል ኢኮኖሚክ ዩኒቶች፣ ኢንዲቪጁዋል ሃውስሆልድ፣ ኢንዲቪጁዋል ፈርም እና ኢንዲቪጁዋል ማርኬት። ስለዚህ እዚህ ጋር ስኬሉ ምንድን ነው ማለት ነው፣ ወይንም ስኮፑ ጠባብ ነው ማለት ነው። በዋናነት ደግሞ ስለ ማክሮ ኢኮኖሚክስ ካወራን እያወራን ያለ ነው ስለምንድን ነው ማለት ነው? ስለ አግሪጌት ኢኮኖሚው ነው፣ ስለ አጠቃላይ የኢኮኖሚ ሁኔታ። ስለዚህ የኛው ብሮደር ነው፣ ስኬሉ ብሮደር ነው ማለት ነው። ኮንሴፕቱ ሞር ብሮድ ነው ማለት ነው። ኦፍኮርስ በእነዚህ በዳታ ሶርስ፣ በኦብጀክቲቭ፣ በቲዮሪም ይለያያሉ፣ ግን በዋናነት የእነሱ ልዩነት በስኬል ኦፍ አናሊሲስ ላይ የተመሰረተ ነው ማለት ነው። ኩዌስችን ነምበር 10 አስረኛ ጥያቄ ናሽናል ኢንካም ኢንፍሌሽን ኤንድ ጂዲፒስ አር ኤግዛምፕልስ ኦፍ ኤ ናሽናል ኢንካም አገራዊ ገቢ፣ የዋጋ ንረትና ጂዲፒ ወይንም ግሮስ ዶሜስቲክ ፕሮዳክት የሚባለው። ኤ ማይክሮ ኢኮኖሚክ ቫሪያብልስ የማይክሮ ኢኮኖሚክስ ቫሪያብልስ ምሳሌ ናቸው። ቢ ማክሮ ኢኮኖሚክስ ቫሪያብልስ፣ ሲ ፕራይቬት ሴክተር ኢንዲኬተርስ፣ ዲ ፕሮዳክሽን ስታቲስቲክስ። ከነዚህ ውስጥ መልሱ ምንድን ነው የምትሉት እናንተ? እስኪ አንድ ሰከንድ። ዌል እነዚህ ናሽናል ኢንካም ኢንፍሌሽን እንደ ጂዲፒ የሚባሉት ማክሮ ኢኮኖሚክ ቫሪያብል ናቸው ማለት ነው። ማክሮ ኢኮኖሚክ የአንድ ሀገር ገቢ፣ አንድ ሀገር ውስጥ ያለው የዋጋ ንረት፣ አንድ ሀገር ውስጥ የሚመረተው የምርት መጠን የማክሮ ኢኮኖሚክስ ኮንሰርኖች ናቸው። ስለዚህ እነዚህ ማክሮ ኢኮኖሚክ ቫሪያብሎች ናቸው ማለት ነው። 11ኛ ጥያቄ which statement best shows the interdependency between micro and macro economics? በማይክሮ እና በማክሮ ኢኮኖሚክስ መካከል ያለውን ግንኙነት የትኛው ስቴትመንት ወይንም የትኛው ምርጫ ይገልጽልናል ነው የሚለው። ኤ ማይክሮ ዲሲዥንስ ዲተርማይን ማክሮ አውትካምስ ኤንድ ቫይስ ቨርሳ። አት ማይክሮ ሌቭል የምንሰጣቸው ውሳኔዎች ማክሮ ሌቭል ላይ የምናገኛቸውን ውጤቶች ዲተርማይን ያደርጋሉ። በማክሮ ሌቭልም የምንሰጣቸው ውሳኔዎች ማይክሮ አውትካሞችን ዲተርማይን ያደርጋሉ ነው የሚለን ቾይስ ኤ። ቫይስ ቨርሳ ማለት ይሄኛውን ተመልሶ እሱን ኢንፍሉዌንስ ያደርጋል ማለት ነው። ቢ ዘይ ፋንክሽን ኢንዲፔንደንትሊ፣ ሁለቱም በየራሳቸው መንገድ ተነጣጥሎ ነው የሚሰሩት ስራዎቻቸውን ነው የሚለን። አንደኛው ሌላኛውን ኢንፍሉዌንስ አያደርግም ነው። ሲ ማይክሮ ኢኮኖሚክስ ኢግኖርስ ናሽናል ፖሊሲስ፣ ማይክሮ ኢኮኖሚክስ የሚባለው ለሀገራዊ ፖሊሲዎች ትኩረት አይሰጥም ወይንም እነሱን ኢግኖር ያደርጋል። ዲ ማክሮ ኢኮኖሚክስ ኢዝ unrelated to the firm behavior፣ ማክሮ ኢኮኖሚክስ ከፈርሞች ባህሪ ጋር አይገናኙም ወይንም ስለነሱ ምንም የሚያነሳው የሚያጠናው ነገር የለም ማለት ነው። ስለዚህ በማክሮ እና በማይክሮ ኢኮኖሚክስ መካከል ያለውን ኢንተርዲፔንደንስ የሚያሳየን መልቲፕል ቾይስ ኤ ነው። መልቲፕል ቾይስ ኤ ነው። ምን ብለን ነበር በባለፈው ዲስከሽናችን? ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ የራሳቸው የሆነ የትኩረት አቅጣጫን ቢኖራቸው ማይክሮ እና ማክሮ ኢኮኖሚክስ ኮምፕሊሜንተሪ ናቸው፣ የማይነጣጠሉ ናቸው ማለት ነው። አንደኛው ሌላኛውን ሰፖርት ያደርጋል ብለናል። ስለዚህ መልሱ መልቲፕል ቾይስ ኤ ነው ማለት ነው። 12ኛ ጥያቄ ላይ ደርሰናል። እንግዲህ the demand of a household for bread belongs to ሰዎች ወይንም አንድ ጣሪያ ስር የሚኖሩት ሰዎች ለዳቦ ያላቸውን ፍላጎት የሚያጠናው የትኛው የኢኮኖሚክስ ብሬንች ነው ማለት ነው? ኤ ማክሮ ኢኮኖሚክስ፣ ቢ ማይክሮ ኢኮኖሚክስ፣ ሲ ፓብሊክ ፋይናንስ ከገንዘብ እና ከታክሴሽን ጋር ዲል የሚያደርገው የኢኮኖሚክስ ብሬንች ነው ፓብሊክ ፋይናንስ የሚባለው። ሌላኛው ደግሞ ምንድን ነው? ዲ ናሽናል አካውንቲንግ ከአንዲት ሀገር ገቢ እና የወጪ ሁኔታ ጋር ዲል የሚያደርገው የኢኮኖሚክስ አስፔክት ማለት ነው። ስለዚህ ስለ ሃውስሆልዶች ገቢ፣ ስለ ሃውስሆልዶች ባይንግ ስፔንዲንግ እና ስለ ኮንሱመሮች ቢሄቨር፣ ስለ ፈርሞች ቢሄቨር ካወራን እንግዲህ
የትኩረት ሁኔታው ምን ላይ ነው የሚያርፈው ማለት ነው? ማይክሮ ኢኮኖሚክስ ላይ ማለት ነው። ማይክሮ ኢኮኖሚክስ አንድ ሰው ለዳቦ ያለው ፍላጎት፣ አንድ ሰው ለሱካር ያለው ፍላጎት ምናምን የሚሉት ነገሮች በማይክሮ ኢኮኖሚክስ ነው የሚጠኑት ማለት ነው። Question number 13, the relationship between national income and employment is analyzed in በአገራዊ ገቢና የቅጥር ሁኔታ መካከል ያለው ግንኙነት የሚጠናው ኤ በማይክሮ ኢኮኖሚክስ ነው፣ ቢ በማክሮ ኢኮኖሚክስ ነው፣ ሲ በቢዝነስ ኢኮኖሚክስ ነው፣ ዲ በፓብሊክ ፖሊሲ ነው። ስለዚህ ከነዚህ ውስጥ መልሱ ምንድን ነው ማለት ነው? የትኛው ነው ማለት ነው? ማክሮ ኢኮኖሚክስ ነው ማለት ነው። ማክሮ ኢኮኖሚክስ ዲልስ ዊዝ ናሽናል ኢንካም፣ ናሽናል ኢምፕሎይመንት፣ ኢንፍሌሽን ሬትስ፣ ፕራይስ ስታቢሊቲ፣ ኢኮኖሚክ ግሮዝ ወይንም ጂዲፒ ምናምን የሚሉት ነገሮች ምናምን ከሚሉት ነገሮች ጋር ዲል የሚያደርገው የኢኮኖሚክስ ብሬንች ማክሮ ኢኮኖሚክስ ነው። ከሀገራዊ ገቢ፣ ከቅጥር ሁኔታ፣ ከሰዎች ስራ አጥነት ሁኔታ ጋር የሚያጠናው ስለ ሰዎች ስራ አጥነት ምናምን የሚያጠናው የኢኮኖሚክስ ብሬንች ማክሮ ኢኮኖሚክስ ነው ማለት ነው። ቶፒክ 3 ስኮፕ ኤንድ ሜተድስ ኦፍ ኢኮኖሚክ አናሊሲስ። እዚህ ስር ስኮፕ ኤንድ ሜተድስ ኦፍ ኢኮኖሚክ አናሊሲስ ስር በመጀመሪያ የምናየው ስለ ዲዳክቲቭ እና ኢንዳክቲቭ ሪዝኒንግ ነው። ከዛ ደግሞ ስለ ፖዘቲቭ እና ኖርማቲቭ ኢኮኖሚክስ ወይንም ስለ ፖዘቲቭ እና ኖርማቲቭ ሳይንስ ነው ማለት ነው። 14ኛ ጥያቄ ዲዳክቲቭ ሪዝኒንግ ኢን ኢኮኖሚክስ ስታርትስ ዊዝ ኢኮኖሚክስ ውስጥ ዲዳክቲቭ ሪዝን የሚጀምረው ኤ ኢት ስታርትስ ፍሮም ኦብዘርቬሽን ኤንድ ኤክስፔሪሜንቴሽን ከኦብዘርቬሽን ከምልከታና ከተለያዩ ጥናቶች፣ ቢ ጀነራል ፕሪንሲፕልስ ኤንድ አፕላይስ ዜም ቱ ስፔሲፊክ ኬዝስ ከጀነራል ፕሪንሲፕል ተነስቶ ወይንም ከጀነራል ቲዮሪ ተነስቶ እነዛን ጀነራል ፕሪንሲፕሎች ደግሞ ወደ ስፔሲፊክ ኤሪያዎች ወይንም ኬዞች አፕላይ ያደርጋል። ሲ ዳታ አናሊሲስ እና ስታቲስቲካል ቴስቲንግ መረጃዎችን መሰብሰብ እነሱን ደግሞ ማቀነባበር እና ቴስት ማድረግ የተለያዩ ሞዴሎችን ተጠቅመን ቴስት ማድረግ። ዲ ሂስቶሪካል ፋክትስ ኤንድ ትሬንድስ ታሪካዊ ከሆኑት እውነታዎች ጋር እና የነሱ አንዴ ወደ ላይ አንዴ ወደ ታች ከማለት ጋር። ስለዚህ ዲዳክቲቭ ሪዝኒንግ ከየትኛው ጋር ነው ዲል የሚያደርገው? ከመልቲፕል ቾይስ ቢ ጋር ነው ማለት ነው። ዲዳክቲቭ ሪዝኒንግ is a type of reasoning that goes from the general statement to specific statements ብለናል አይደለ? It starts from the general principle and goes to specific cases ማለት ነው። ከጀነራሉ ተነስተን ወደ ስፔሲፊኩ የምንሄድበት ሁኔታ ምን ይባላል ማለት ነው? ኢኮኖሚክስ ውስጥ ዲዳክቲቭ ሪዝኒንግ ይባላል ማለት ነው። 15ኛ ኢንዳክቲቭ። አሁን ደግሞ ስለ ኢንዳክቲቭ ሪዝኒንግ የምናነሳ ነው ማለት ነው። ኢንዳክቲቭ ሪዝኒንግ is characterized by ከነዚህ ውስጥ ወደታች ከተዘረዘሩት ውስጥ ኢንዳክቲቭ ሪዝኒንግን የትኛው ነው የሚገልጽልን ማለት ነው ጥያቄው። ኤ moving from specific observations to general principles ከስፔሲፊክ ኦብዘርቬሽን ተነስተን ወደ ጀነራል ፕሪንሲፕል መጓዝ ወይንም መሄድ። ቢ starting with assumptions and testing them ቢ እነዚህ መሆን አለበት ይሄ ቅድመ ሁኔታ መሟላት አለበት ከሚለው ነገር ተነስተን እነሱን ቴስት ወደ ማድረግ መሄድ። ሲ ignoring evidence from the real world እውነተኛ ዓለም ላይ ያሉትን እውነታዎች ሪጀክት ማድረግ ወይንም ኢግኖር ማድረግ ወይንም ያለ መቀበል። ዲ applying theory without verification ቴዎሪዎችን ቴስት ሳናረግ ወይንም ቬሪፋይ ሳናረግ አፕላይ ማድረግ። ስለዚህ ከነዚህ ውስጥ ኢንዳክቲቭ ሪዝኒንግ ከመልቲፕል ቾይስ ኤ ጋር ነው ዲል የሚያደርገው። ኢንዳክቲቭ ሪዝኒንግ ምንድነው ብለን ነበር? ኢንዳክቲቭ ሪዝኒንግ is a type of reasoning that tries to explain a certain scenario by moving from a specific statements to the general principles ብለናል። ከስፔሲፊኩ ተነስተን ወደ ጀነራሉ የምንሄድበት ታይፕ ኦፍ ሪዝኒንግ ምን ይባላል? ኢንዳክቲቭ ሪዝኒንግ ይባላል ማለት ነው። ስለዚህ 16ኛ ጥያቄ
An economist studies several market examples before formulating a law of demand. This is ኢኮኖሚስቶች የተለያዩ ገበያዎችን በማየት law of demand ወይንም የዲማንድ ህግ የሚባለውን ይመሰረታሉ። እናም ይሄ ምንድነው ነው ጥያቄው? law of demand ማለት እንግዲህ ቻፕተር 4 ላይ እንመጣበታለን። ኦብቪየስሊ ወደፊት ዲስከስ እናደርግን። እዚህ ጋር ትንሽ ሂንት ልስጣችሁ። law of demand ምንድነው የሚለን አንድ ገበያ ውስጥ የእቃ ዋጋ ሲጨምር ሰዎች የሚገዙት የዛ የእቃ መጠን ይቀንሳል። የዛ የእቃ ዋጋ ደግሞ ሲቀንስ ሰዎች ያንን እቃ የሚገዙት መጠኑ ይጨምራል ማለት ነው። ስለዚህ ምንድነው የሚነግረን ማለት ነው? በፕራይስ እና በኳንቲቲ ዲማንድድ በዋጋና ሰዎች የሚገዙት መጠን መካከል ያለውን ግንኙነት ነው የሚነግረን ማለት ነው። ስለዚህ ኢንቨርስ ሪሌሽንሺፕ ነው ያለው። ኢንቨርስ ሪሌሽንሺፕ ተቃራኒ የሆነ ሪሌሽንሺፕ ማለት ነው። ዋጋ ሲጨምር ሰዎች የሚገዙት መጠኑ ይቀንሳል። ዋጋው ሲቀንስ ደግሞ ሰዎች ብዙ ዩኒት ይገዛሉ አይደለ? የሆነ ነገር ሲረክስ ሰው በብዛት ይገዛል። ዋጋው ደግሞ ከፍ ሲል ትንሽ ዩኒት ነው የሚገዛውና ይሄ law of demand ነው ማለት ነው። So an economist studies several market examples before formulating a law of demand, and this is A deductive reasoning ነው። B inductive reasoning ነው። C normative analysis ነው። D descriptive analysis ነው። ስለዚህ ይሄኛው ምንድነው ማለት ነው? ኢንዳክቲቭ ሪዝኒንግ ነው። ኢንዳክቲቭ ሪዝኒንግ ነው። እዚህ ጋር የተነሳው ከምንድነው ማለት ነው? ኢኮኖሚስቶቹ የተለያዩ ገበያዎችን በተናጠል አዩ ወይንም አጠኑ። የተለያዩ ገበያዎችን በተናጠል አዩ ወይንም አጠኑ። ለምሳሌ ሰዎች አዲስ አበባ ገበያ ውስጥ የሰዎች የመግዛት ሁኔታ ዋጋ ሲጨምር ሲቀንስ ምን ይመስላል የሚለውን ያጠናሉ። ከዛም አለፍ ብሎ ሄዶም ደግሞ ሻሸመኔ ከተማ ውስጥ ሰዎች የመግዛት ሁኔታቸው ዋጋ ሲጨምር ሲቀንስ ምን ይመስላል የሚለውን የተለያዩ ገበያዎችን በመውሰድ እንግዲህ ጥናት ያደርጋሉ ማለት ነው። ስለዚህ ይሄንን ጥናት ሲያደርጉ እንግዲህ የተለያዩ ገበያዎችን መጀመሪያ አዩ። ገበያዎቹን ካዩ በኋላ ደግሞ ወዴት ሄዱ ማለት ነው? law of demandን ወደ መመስረት እንግዲህ ኦብዘርቬሽናቸው ላይ ዲፔንድ ነው። ስፔሲፊክ ማርኬት ኦብዘርቬሽናቸው ላይ ዲፔንድ ነው። ምንድነው የመሰረቱት ማለት ነው? law of demandን የሆነ ገበያ ውስጥ ሰዎች ዋጋ ሲቀንስ ብዙ ዩኒት ተረባርቦ ይገዛሉ። ዋጋው ሲጨምር ደግሞ ትንሽ ዩኒት ይገዛሉ። ስለዚህ ከስፔሲፊክ ማርኬቶቹ ተነስቶ ወዴት ሄዱ ማለት ነው? ወደ ጀነራል ቲዮሪ። የትኛው ቲዮሪ? law of demand ወደሚለው ማለት ነው። 17ኛ ጥያቄ deductive reasoning is also called deductive reasoning የምንለው አንዳንዴ ደግሞ ምን ይባላል ማለት ነው ጥያቄው። deductive reasoning ምን ይባላል አንዳንዴ? A bottom up reasoning፣ A ከታች ወደ ላይ የሆነ reasoning፣ B ደግሞ top down ከላይ ወደ ታች የሆነ reasoning፣ C statistical reasoning መረጃ ላይ የተመረኮዘ ምክንያታዊነት ማለት ነው። ዲ ኤክስፔሪመንታል ሪዝኒንግ፣ ይሄ ደግሞ ጥናት ላይ የተመሰረተ ምክንያታዊነት። ስለዚህ ዲዳክቲቭ ሪዝኒንግ የምንለው አንዳንዴ ምን ይባላል ማለት ነው? ቶፕ ዳውን ሪዝኒንግ ይባላል። ቶፕ ዳውን ሪዝኒንግ የሚባልበት ምክንያት ምንድን ነው? ከጀነራል ቲዮሪው ከፍ ብሎ ከሚታየው ከዋናው ቲዮሪው ተነስተን ወደ ዳውን ወይንም ወደ ታች ወደ ስፔሲፊክ ኤሌመንቶቹ የምንሄድበት ዌይ ኦፍ ሪዝኒንግ ስለሆነ ዲዳክቲቭ ሪዝኒንግ ቶፕ ዳውን ሪዝኒንግ ይባላል አንዳንዴ ማለት ነው። 18ኛ ጥያቄ ኢንዳክቲቭ ሪዝኒንግ ኢዝ ኢምፖርታንት ቢኮዝ ኢትስ ኢንዳክቲቭ ሪዝኒንግ ጠቃሚ ነው ምክንያቱም A helps economists to test theoretical predictions using real world data። ኢኮኖሚስቶችን የእውነታ ዓለም ላይ ያሉትን ዳታዎች እንዲያጠኑ ወይንም ቴስት እንዲያደርጉና ስለ ወደፊት ምን ይሆናል ስለሚለው ሁኔታ ፕሪዲክሽን እንዲሰጡ ያገለግላል ማለት ነው። B rejects the need for data፣ የዳታ ወይንም የመረጃን አስፈላጊነት ሪጀክት ያደርጋል ማለት ነው። C
ፎከስስ ኦንሊ ኦን አብስትራክት ቲዮሪ። ሲ ደግሞ ምን ነው የሚለን አብስትራክት የሆነ ቲዮሪ ላይ ፎከስ ያደርጋል ነው የሚለን። ዲ ኢሊሚኔትስ ሂውማን ቢያዝ የሰዎችን ቢያዝነስ ወይንም የሰዎችን ወደ አንድ ነገር ማድላት ኢሊሚኔት ያደርጋል ወይንም ያስወግዳል ነው የሚለው። ስለዚህ ከነዚህ ውስጥ መልሱ የትኛው ነው ማለት ነው? መልቲፕል ቾይስ ኤ ማለት ነው። helps economists to test theoretical predictions using real world data። ዓለም ላይ ያለውን ዳታ በመጠቀም ኢኮኖሚስቶች ወደፊት ኢኮኖሚ ውስጥ ምን ሊከሰት ይችላል የሚለውን ነገር እንዲተነብዩ እድል የሚሰጣቸው ነው ማለት ነው። እድል ይሰጣቸዋል ኢንዳክቲቭ ሪዝኒንግ። አሁን ደግሞ ፖዚቲቭ እና ኖርማቲቭ ኢኮኖሚክስ መካከል ያሉትን ልዩነቶች በጥያቄ እየገለጽን ወይንም እያብራራን እንሂድ። 19ኛ ጥያቄ ፖዚቲቭ ኢኮኖሚክስ ሴክስ ቱ ፖዚቲቭ ኢኮኖሚክስ የሚያጠና ወይንም ትኩረት የሚሰጠው ኤ it seeks to describe and explain economic behavior objectively ኢኮኖሚክ ቢሄቪየርን ኦብጀክቲቭ በሆነ ወይ ሳብጀክቲቪቲ ሳይኖር ኤክስፕሌን ያደርጋል። ኤክስፕሌን እና ዲስክራይብ ያደርጋል ወይንም ይገልጻል፣ ይዘረዝራል ማለት ነው። ቢ ኤክስፕሬስ ኦፒኒየንስ አባውት ዋት ኦት ቱ ቢ ኢኮኖሚ ውስጥ እንደዚህ ቢሆን ስለሚለው ነገር ሀሳብ ይሰጣል ማለት ነው። ሲ አርጊው ሞራል ኢሹስ ኢን ሶሳይቲ ሞራል የሆነ ጉዳዮች ላይ ማህበረሰቡ ውስጥ ሀሳብ ይሰጣል ማለት ነው የሚለን። ዲ ፕሮሞት ሶሻል ጀስቲስ ማህበራዊ ፍትህን ይደግፋል ነው የሚለው። ስለዚህ ከነዚህ ውስጥ ፖዚቲቭ ኢኮኖሚክስ ከየትኛው ጋር ነው ዲል የሚያደርገው ማለት ነው? it describes and explains economic behavior objectively. Positive economics is a part of economic science that describes the real world and a certain phenomena as it is ብለናል። ዓለምን እንዳለ የሚገልጽ የኢኮኖሚክ ሳይንስ ምን ይባላል ማለት ነው? ፖዚቲቭ ሳይንስ ወይንም ፖዚቲቭ ኢኮኖሚክስ ይባላል ማለት ነው። ኦብጀክቲቭሊ ሳብጀክቲቪቲ ሳይኖር ማለት ነው። 20ኛ ጥያቄ ኖርማቲቭ ኢኮኖሚክስ ዲፈርስ ፍሮም ፖዚቲቭ ኢኮኖሚክስ ቢኮዝ ኖርማቲቭ ኢኮኖሚክስ ከፖዚቲቭ ኢኮኖሚክስ ይለያል ምክንያቱም ወይንም ለምን ነው ጥያቄው። ዲልስ ዊዝ ቫልዩ ጀጅመንትስ ከቫልዩ ጀጅመንት ጋር ዲል ስለሚያደርግ ኖርማቲቭ ኢኮኖሚክስ ከፖዚቲቭ ኢኮኖሚክስ ይለያል ነው የሚለን ኤ። ቢ ደግሞ ኢስ ቤዝድ ኦን ኦብዘርቫብል ፋክትስ ኦብዘርቭድ የሆኑት ፋክቶች ላይ ዲፔንድ ስለሚሆን ወይንም ስለሚሞረከዝ ኖርማቲቭ ኢኮኖሚክስ ከፖዚቲቭ ኢኮኖሚክስ ይለያል ነው የሚለን መልቲፕል ቾይስ ቢ። ሲ ደግሞ ዩዝስ ኦንሊ ስታቲስቲካል ዳታ ስታቲስቲካል የሆኑ ዳታዎችን ወይንም ተጨባጭ የሆኑ መረጃዎችን ስለሚጠቀም። ዲ አቮይድስ ሞራል አርጊመንትስ ሞራል አርጊመንቶችን አቮይድ ስለሚያደርግ። ስለዚህ ኖርማቲቭ ኢኮኖሚክስ ከፖዚቲቭ ኢኮኖሚክስ ልዩ የሚሆነው ለምንድን ነው ማለት ነው? it deals with value judgments ከቫልዩ ጀጅመንት ጋር ዲል ስለሚያደርግ ማለት ነው። ስለዚህ ኖርማቲቭ ኢኮኖሚክስ ከሳብጀክቲቭ ቫልዩ ጀጅመንት ጋር ዲል ያደርጋል። ኖርማቲቭ ኢኮኖሚክስ is a part of economic science that deals with subjective value judgments ብለናል። 21ኛ ጥያቄ which of the following is a positive statement ከነዚህ ውስጥ ፖዚቲቭ ስቴትመንት የትኛው ነው? ኤ the unemployment rate is 8% የስራ አጥነት ቁጥር 8% ነው። ቢ the government should increase taxes መንግስት ግብርን መጨመር አለበት። ሲ the poor deserve higher wage ድሃዎች ጥሩ ክፍያ ይገባቸዋል። ዲ the government must provide free education መንግስት የግድ ነፃ ትምህርትን ለማህበረሰቡ ማቅረብ አለበት ነው የሚለው። ስለዚህ ከነዚህ ውስጥ የትኛው ነው ማለት ነው ፖዚቲቭ ስቴትመንት? መልቲፕል ቾይስ ኤ ማለት ነው። መልቲፕል ቾይስ ፖዚቲቭ ስቴትመንት ነው። the unemployment rate is 8%። ለምሳሌ the current unemployment rate in Ethiopia is 8% ብል ይሄ ነገር እውነት ነው ወይንስ ውሸት ነው የሚለውን ነገር
መረጃዎችን በመሰብሰብ ይህን ስቴትመንት ትሩ ወይንም ፎልስ ማለት እንችላለን። መረጃዎቹ የሰበሰብነው መረጃ ላይ በመመርኮዝ ማለት ነው። ስለዚህ እነዚህ ዘ ገቨርንመንት ሹድ፣ ዘ ፑር ዲዘርቭስ ሃየር ዌጅ፣ ዘ ገቨርንመንት መስት ፕሮቫይድ ፍሪ ኤዱኬሽን የሚሉት መልቲፕል ቾይስ ቢ፣ ሲ እና ዲ ኖርማቲቭ ስቴትመንቶች ናቸው። የአንድን ግለሰብ ሳብጀክቲቭ ቫልዩ ጀጅመንት፣ የአንድን ግለሰብ ሀሳብ ነው የሚገልጹን ማለት ነው። አንድ ሰው ጥሩ ነው የሚለው ነገር ለሌላ ሰው ጥሩ ላይሆን ይችላል። አንድ ሰው መጥፎ ነው የሚለው ነገር ለሁሉም ሰው መጥፎ ላይሆን ይችላል ማለት ነው። ስለዚህ እነዚህ ኖርማቲቭ ስቴትመንት የምንላቸው ሳብጀክቲቭ ቫልዩ ጀጅመንት አለባቸው ማለት ነው። 22ኛ ጥያቄ ላይ ደርሰናል። እንግዲህ አንድ ሁለት እያልን which of the following statement is normative? ከነዚህ ውስጥ የትኛው ስቴትመንት ነው ኖርማቲቭ የሆነው? ኤ an increase in supply lowers price፣ የአቅርቦት መጨመር ዋጋን ይቀንሳል። መልቲፕል ቾይስ ቢ inflation causes higher interest rate፣ የዋጋ ንረት የወለድ መጠንን ከፍ ያደርጋል። ሲ the government should control rent prices፣ መንግስት ሬንት ፕራይሶችን ወይንም ሰዎች ለምሳሌ ለቤት ለመሬት ምናምን የሚከፍሉት ሬንት አለ አይደለ? የክራይን ነገር ለክራይ የሚወጣውን ዋጋ መቀነስ አለበት ነው። ዲ a fall in income reduces demand፣ የገቢ መቀነስ ፍላጎትን ይቀንሳል ነው የሚለው። ስለዚህ ከነዚህ ስቴትመንቶች ውስጥ ኖርማቲቭ የሆነ ስቴትመንት የትኛው ነው ማለት ነው? መልቲፕል ቾይስ ሲ ላይ ያለው መልቲፕል ቾይስ። ዘ ገቨርንመንት ሹድ፣ እዚህ ጋር ሹድ ቢ ኦት ቱ ቢ ምናምን የሚሉት ቃላቶች አንድ ስቴትመንት ኖርማቲቭ ስቴትመንት እንደሆነ የምንለይባቸው ቃላቶች ናቸው ብለናል በባለፈው ዲስከሽናችን። 23ኛ ጥያቄ ፖዘቲቭ ኢኮኖሚክስ ሄልፕስ ዲሲዥን ሜከርስ ቢኮዝ ኢት፣ ፖዘቲቭ ኢኮኖሚክስ የውሳኔ ሰጪዎችን ያግዛል ምክንያቱም ኤ ኦፈርስ ፋክቹዋል አናሊሲስ ዊዛውት ፐርሰናል ቢያዝ፣ ያለምንም አድሎ ፋክት ላይ ዲፔንድ ሆነን የሆነን አናሊሲስ እንድንሰራ ይረዳናል ማለት ነው። ቢ ፕሮቫይድስ ሞራል ጋይደንስ ፎር ሶሳይቲ፣ ለማህበረሰቡ ሞራል የሆነ ሰፖርት ወይንም አቅጣጫ ጠቋሚ ነው ማለት ነው። ሲ ፎከስስ ኦን ዋት ሹድ ሃፕን፣ ምን መሆን አለበት የሚለው ነገር ላይ ፎከስ ያደርጋል ወይንም ለሱ ትኩረት ይሰጣል ነው። ዲ ኢግኖርስ ዳታ ኤቪደንስ። ስለዚህ ከነዚህ ውስጥ የትኛው ነው መልሱ ማለት ነው? መልቲፕል ቾይስ ኤ ኢት ኦፈርስ ፋክቹዋል አናሊሲስ ዊዛውት ፐርሰናል ቢያዝ ማለት ነው። ያለምንም የግለሰብ አድሎ እውነት ላይ የተመረከዘ ሀሳብን እንድንሰጥ ይረዳናል ማለት ነው። እውነት ላይ የተመረከዘ ቲዎሪዎችን እንድንገነባ ወይንም ኮንስትራክት እንድናረግ ወይንም ፎርሙሌት እንድናረግ ይረዳናል ማለት ነው። 24ኛ ጥያቄ ኖርማቲቭ ስቴትመንትስ አር ቤዝድ ኦን፣ ኖርማቲቭ ስቴትመንቶች ደግሞ የተመረከዙት ኤ ኦብጀክቲቭ ሜዠርመንት፣ ኦብጀክቲቭሊ የሆነ ነገር ሜዠር ማድረግ ላይ፣ ቢ ሳብጀክቲቭ ኦፒኒየንስ የግለሰቦች ምልከታ ወይንም ሀሳብ፣ ሲ ፋክቹዋል ዳታ እውነተኛነት ያለው መረጃ ላይ፣ ዲ ሳይንቲፊክ ቬሪፊኬሽን ጥናት ላይ የተመረከዘ ማረጋገጫ ላይ ማለት ነው። ስለዚህ ከነዚህ ውስጥ ኖርማቲቭ ስቴትመንት ምን ላይ ዲፔንድ ይሆናል ማለት ነው? ሳብጀክቲቭ ኦፒኒየንስ። ኖርማቲቭ ስቴትመንት ኢዝ ኤ ፓርት ኦፍ ኢኮኖሚክ ሳይንስ that deals with subjective value judgments ብለናል። 25ኛ ጥያቄ which of the following pairs correctly match the two types of economic analysis? እነዚህ ወደ ታች ከተዘረዘሩት ውስጥ ሁለቱን የኢኮኖሚክስ አናሊሲስ ፔርሊ በጥንድ የትኛው ያሳየናል ነው የሚለን። ኤ ፖዚቲቭ ኢኮኖሚክስ ኦፒኒየንስ፣ ፖዚቲቭ ኢኮኖሚክስ ከኦፒኒየንስ ጋር ዲል ያደርጋል። ኖርማቲቭ ኢኮኖሚክስ ደግሞ ከፋክትስ ጋር ነው የሚለን መልቲፕል ቾይስ ኤ። ቢ ፖዚቲቭ ኢኮኖሚክስ ከፋክት ጋር፣ ኖርማቲቭ ደግሞ ከኦፒኒየንስ ጋር
ሲ ቦዝ አር ቤዝድ ኦን ፋክትስ፣ ሁለቱም ፋክት ላይ ወይንም እውነታ ላይ የተመረኮዙት ናቸው። ዲ ቦዝ አር ቤዝድ ኦን ኤቲክስ፣ ሁለቱም ኤቲክስ ላይ የተመረኮዙት ናቸው ነው የሚለን። ስለዚህ ከነዚህ ውስጥ የትኛው ፔር ነው ማለት ነው ትክክል? ፖዘቲቭ ኢኮኖሚክስ ዲልስ ዊዝ ዘ ፋክትስ ኤንድ ኖርማቲቭ ኢኮኖሚክስ ዲልስ ዊዝ ኦፒኒየንስ የሚለው መልቲፕል ቾይስ ቢ ማለት ነው። ፖዘቲቭ ኢኮኖሚክስ ከእውነታ ጋር መረጃዎችን በመሰብሰብ የሆነ ነገር እውነት ወይንም ሐሰት ማለት የምንችልበት ሁኔታ ፖዘቲቭ ኢኮኖሚክስ። ኖርማቲቭ ደግሞ ኦፒኒየንስ ወይንም ሳብጀክቲቭ ቫልዩ ጀጅመንት፣ የግለሰቦች ሀሳብ፣ ትንተና፣ ምልከታ ላይ የተመረኮዘ ነው ማለት ነው። ስለዚህ 26ኛ ጥያቄ አን ኢኮኖሚስት ሴይንግ ኢንክሪዚንግ ኤዱኬሽን ስፔንዲንግ ዊል ላይክሊ ኢምፕሩቭ ፕሮዳክቲቪቲ ኢዝ ዩዚንግ፣ የትምህርትን ወጪ መጨመር ወይንም የትምህርት ላይ የሚደረገውን ወጪ ወይንም ኢንቨስትመንት መጨመር ምርታማነትን ይጨምራል የሚለው ስቴትመንት ኤ ኖርማቲቭ አናሊሲስ ነው፣ ቢ ፖዘቲቭ አናሊሲስ ነው፣ ሲ ኤቲካል ሪዝኒንግ ነው፣ ዲ ዲዳክቲቭ ሪዝኒንግ ነው። ስለዚህ በምርት ላይ ያለውን ስፔንዲንግ ወይም ኢንቨስትመንት መጨመር የአንዲት ሀገርን ምርታማነት ይጨምራል የሚለው ስቴትመንት ምንድን ነው ማለት ነው? ፖዘቲቭ ስቴትመንት ነው። ለምን? እዚህ ጋር ዊል የምትለው ቃል ትታያለች አይደለም? ዋት ወስ፣ ዋት ዌር፣ ዋት ዊል ቢ የሚሉት ጥያቄዎች የፖዘቲቭ ስቴትመንት ጥያቄዎች ናቸው ማለት ነው። ፖዘቲቭ ስቴትመንትን የሚገልጹ ቃላቶች ወይንም ጥያቄዎች ናቸው። 27ኛ ጥያቄ ዘ ገቨርንመንት ሹድ ሬዲዩስ ኢንኢኳሊቲ ኢዝ፣ መንግስት ማህበረሰቡ መካከል ያለውን ልዩነት የገቢ ልዩነት መቀነስ አለበት የሚለው ኤ ፖዘቲቭ ስቴትመንት ነው፣ ቢ ኖርማቲቭ ስቴትመንት ነው፣ ሲ ሃይፖቴሲስ ነው። ሃይፖቴሲስ ማለት መላምት የምንለው ማለት ነው። ዲ ዴዳክቲቭ ኮንክሉዥን ነው። ዴዳክቲቭ የሆነ ኮንክሉዥን ወይንም አጠቃላይ ነው። ስለዚህ ዘ ገቨርንመንት ሹድ ሬዲዩስ ኢንኢኳሊቲ የሚለው የትኛው ነው ማለት ነው? ኖርማቲቭ ስቴትመንት ነው። ሹድ የምትለው ቃል አለች። መንግስት በማህበረሰቡ መካከል ያለውን የገቢ ልዩነት መቀነስ አለበት ሊል ይችላል አንድ ሰው። ሌላ ሰው ደግሞ ይህንን ስቴትመንት ወይንም ይህንን ሀሳብ ላይደግፍ ይችላል ማለት ነው። 28ኛ ጥያቄ ስቴትመንት ዛት ካን ቢ ቴስትድ ኦር ፕሩቨን ትሩ ኦር ፎልስ ኢዝ ክላሲፋይድ አስ፣ የሆነ መረጃ ላይ ተሞርክዘን እውነት ወይንም ውሸት ልንለው የምንችለው ስቴትመንት ኤ ፖዘቲቭ ስቴትመንት ነው፣ ቢ ኖርማቲቭ ስቴትመንት ነው፣ ሲ ኤቲካል ነው፣ ዲ ዲስክሪፕቲቭ ኦንሊ ነው የሚለን። ስለዚህ ከነዚህ ውስጥ የትኛው ነው ማለት ነው? ፖዘቲቭ ስቴትመንት። የሆነን መረጃ ሰብስበን የሆነን ዳታ ሰብስበን አንድን ስቴትመንት ትሩ ወይንም ፎልስ ማለት የምንችል ከሆነ ያ ስቴትመንት ምን ይባላል ማለት ነው? ፖዘቲቭ ስቴትመንት ይባላል ማለት ነው። ቶፒክ 4 ዲሲዥን ሜኪንግ ዩኒትስ ኢን ዘ ኢኮኖሚ ቻፕተር 1 ስር የመጨረሻው ሳብ ቶፒክ እንግዲህ ዲሲዥን ሜኪንግ ዩኒትስ ነው። በዚህ ስርም እንግዲህ ስለ ዲሲዥን ሜኪንግ ዩኒት በጥያቄዎች የተወሰኑ ጥያቄዎችን በመስራት ሞር ክላሪፋይ የምናደርግ ይሆናል ማለት ነው። 29ኛ ጥያቄ the three main decision making units are፣ ኢኮኖሚ ውስጥ ሶስቱ ዋና የውሳኔ ሰጪ አካላት የሚባሉት ኤ ፈርሞች፣ ባንክ እና ሃውስሆልዶች ናቸው ነው የሚለን። ቢ ሃውስሆልድ፣ ፈርም እና ገቨርንመንት፣ ሲ ፕሮዲሰርስ አምራቾች፣ ኮንዚመርስ ሸማቾች እና ዲ ኢምፖርተርስ እቃዎችን ኢምፖርት የሚያደርጉ ከውጭ ሀገር ወደ ሀገር ውስጥ የሚያስገቡ፣ ዲ ኤንጂኦስ ናን ገቨርንመንታል ኦርጋናይዜሽን መንግስታዊ ያልሆኑ ተቋማት የሚባሉት፣ ፈርሞች እና ሃውስሆልዶች። ስለዚህ ስሪ ዲሲዥን ሜኪንግ ዩኒት የትኞቹ ናቸው ማለት ነው? መልቲፕል ቾይስ ቢ ላይ ያለው ማለት ነው። ሃውስሆልድ፣ ፈርም ኤንድ ገቨርንመንት ስሪ ዲሲዥን ሜኪንግ ዩኒት ወይንም ስሪ
ኢኮኖሚክ ኤጀንትስ ናቸው። ምን ስር? ክሎዝድ ኢኮኖሚ ስር ማለት ነው። ኢኮኖሚ ኦፕን ከሆነ አንድ አራተኛ ኤሌመንት ይጨምራል። ያ ምንድነው? ኢምፖርት ኤክስፖርት ወይንም ፎሬን ትሬድ የምንለውን ማለት ነው። 30ኛ ጥያቄ ሃውስሆልድ አክትስ አስ ሃውስሆልዶች እንደ ምንድን ነው አክት የሚያደርጉት ወይንም የሃውስሆልዶች ስራ ምንድን ነው? ኤ ባየርስ ኦፍ ጉድስ ኤንድ ሴለርስ ኦፍ ፋክተርስ ኦፍ ፕሮዳክሽን እቃዎችን የሚገዙና ፋክተር ኦፍ ፕሮዳክሽን ወይንም ሪሶርሶችን የሚሸጡ። ቢ ፕሮዲሰርስ ኦፍ ጉድስ እቃዎችን የሚያመርቱ። ሲ ገቨርንመንት ሬጉሌተርስ መንግስትን የሚቆጣጠሩ። ዲ ፋይናንሻል ኢንስቲትዩሽንስ ከገንዘብ ዝውውር ጋር የገንዘብ ዝውውርን የሚያቀላጥፉ ተቋማት ማለት ነው። ስለዚህ ከሃውስሆልድ አክትስ አስ ባየርስ ኦፍ ጉድስ ኤንድ ሴለርስ ኦፍ ፋክተርስ ኦፍ ፕሮዳክሽን ሃውስሆልዶች ምንድን ናቸው ማለት ነው? ሪሶርስ ወይንም ፋክተር ኦፍ ፕሮዳክሽንን ኦን ያደርጋሉ። እነዚህ ሪሶርስ ወይንም ፋክተር ኦፍ ፕሮዳክሽንን ለፈርሞች ለአምራቾች ፈርም ለምንላቸው ወይንም ለአምራቾቹ ሰፕላይ ያደርጉና ያቀርቡና ከነሱ ደግሞ ምን ያደርጋሉ ማለት ነው? እቃዎችን ወይንም ጉዶችን ይገዛሉ ማለት ነው። ፈርምስ ኢን አን ኢኮኖሚ ፕራይመሪሊ ኢኮኖሚ ውስጥ ፈርሞች በዋናነት ኮንዚም ጉድስ ኤንድ ሰርቪስስ እቃዎችን እና አገልግሎቶችን ኮንዚም ያደርጋሉ። ቢ ፕሮዲስ ጉድስ ኤንድ ሰርቪስስ እቃዎችና አገልግሎቶችን ያመርታሉ። ሲ ሬጉሌት ዲማንድ ኤንድ ሰፕላይ የፍላጎትና የአቅርቦት ሁኔታን ይቆጣጠራሉ። ዲ ኮንትሮል ገቨርንመንት ኤክስፔንዲቸር የመንግስትን ወጪ ይቆጣጠራሉ ማለት ነው። ስለዚህ ከዚህ ውስጥ የትኛውን ማለት ነው? ፈርም ኢን አን ኢኮኖሚ ፕራይመሪሊ ፕሮዲስ ጉድስ ኤንድ ሰርቪስስ የፈርሞች ዋና አላማ ወይንም የዋና ጎላቸው ምንድን ነው? ጉድና ሰርቪስን ፕሮዲስ ማድረግ ነው ማለት ነው። 32ኛውና የመጨረሻው ጥያቄ ላይ ደርሰናል። the government participates in the economy by መንግስት ኢኮኖሚ ውስጥ የሚሳተፈው በምንድን ነው? ኤ providing public goods and redistributing income ፓብሊክ ጉድ የሚባሉትን እቃዎችን በማቅረብና ገቢን ደግሞ ከእንደገና ሪዲስትሪቢዩት በማድረግ። ቢ ኮምፒቲንግ ዊዝ ሃውስሆልድስ ሃውስሆልድ ከሚባሉት ጋር በመፎካከር ወይንም ኮምፒት በማድረግ። ሲ ሬዲሲንግ ፕሮዳክሽን ኢንታየርሊ ምርትን በዋናነት በመቀነስ። ዲ ኢሊሚኔቲንግ ማርኬትስ ገበያን በማስወገድ። መልሱ የትኛው ነው ማለት ነው? ባይ ፕሮቫይዲንግ ፓብሊክ ጉድስ ኤንድ ሪዲስትሪቢዩቲንግ ኢንካም የመንግስት ዋና ሚና ምንድን ነው? በመንግስት የሚቀርቡት እቃዎችን እነዚህ በመንግስት የሚቀርቡት እቃዎችም ደግሞ ምንድን ናቸው? እነዚህ ሆስፒታሎች፣ ትምህርት ቤቶች፣ የመብራት አገልግሎት፣ የውሃ አገልግሎት እና የመሳሰሉትን ነገሮች ማቅረብና በማህበረሰቡ መካከል ያለው የገቢ ልዩነት እየሰፋ እንዳይሄድ ምን ማድረግ ነው? ኢንካምን ወይንም ገቢን ሪዲስትሪቢዩት ማድረግ ነው ማለት ነው። ስለዚህ ቻፕተር 1 ላይ ያዘጋጀውላችሁ ጥያቄዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ።